የእውቀት ከፍታ ላይ መድረሱን የምታውቂው አላውቅም ማለት ሲጀምር። አላውቅም አይ ዶንት ኖ። የ15 ዓመት ልጅ ነች። እናቷ በጣም የጸሎት ሰው ነች። ቤተ ክርስቲያን ገብታ ከቤተ ክርስቲያን ስትወጣ መኪና ገጫት እና ሞተች። እናትየውን ሂድና ጽናናት አሉኝ። አልሄድም አልኳቸው። ምን ልላት ነው? ኢዮብ እንደዚህ ሆኖ ምናምን ልላት ነው? እንዴት ነው ኤክስፕሌን የማደርገው? ይሄንን አላውቅም። ቤተክርስቲያን ገብታ ስትወጣ ነው የተገጨችው። እናትየዋ በጣም የጸሎት ሰው ነች። ምን ብዬ ላስረዳት ነው? ምን ብዬ ላጽናናት? ለምን እንደዚህ የሆነብኝ አይ ዶንት ኖ። ለምን እንዲህ ተፈጠረብኝ አላውቅም። አንዳንዴ ፒናይ ሰዎች ጋር ሄደሽ በቃላት አይደለም የምታጽናኛቸው። ጀስት ኪፕ ኳይት። አጠገባቸው ቁጭ ላይ ዝም ነው ማለት ነው። ምክንያቱም አላውቅም። አሁን በኋላ ሄድኩኝ፣ በአራተኛው ቀን እንደዚህ ሄድኩኝ። ያደረግኩት ምንድን ነው? አጠገቧ ቁጭ ብዬ ዝም አልኩኝ። ዝም እሷ ተጽናንታለች። ለማጽናናት ግን ዝም ብዬ ባወራ ጥቅስ እየጠቀስኩኝ ምናምን ባወራ አላጽናናትም። እና አላውቅም ማለትን ስለዚህ ምን እያልን ነው? ለነፍሳችን መንገር ያለብን ይህ ዓለም ችግር አለ፣ የማይገቡን ነገሮች አሉ። ሁሉ ነገር አይገባንም፣ ሁሉን ነገር አንረዳም፣ የማላውቃቸው ነገሮች አሉ ብለን ነፍሳችንን ዝም ማሰኘት አለብን ማለት ነው።